ዶናይ ኢንተርናሽናል ሌቭልን አግኝቶታል። ይልቁኑ እሱ ይጠቅመናል። ሰው በአርሴናል በምናምን ያብዳል በማያውቀው ሰው ምናምን። እኔ በቤታዩ አብጃለሁ። አሁን የገባም ፍርድ ቤቱ በቴዲ አፍሮ ማናጀርና በሌሎችም ላይ በዋስትና ጉዳይ የመጨረሻ ውሳኔውን ሰጠን። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። አርሰናል ዋንጫውን በልቶታል ጋይስ። ሰይፉ ጋር ስቀርብ ለሰይፍሻ አርሰናል ዋንጫ ከበላ የአርሰናል ደጋፊ ሆናለሁ ብዬ ቃል ገብቼ ነበረ። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ቻራት ነው ይበላል። ሁለት ዓመት አብረኝ ምን እንቅልፍ የጠፋ አሁን ነው ምን እንደሚባል ዛሬ የሆነ ደስ የሚል ስሜት ነው የተፈጠረብኝ። ወቸው ጉድ ፖድካስት ሆስቷ ማለት ነው ትናንትና ሽምግልና ተልኮላት ነበር። አይ ቲንክ ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ዛሬ በርከት ያሉ ቪዲዮዎችን ይዤላችሁ መጥቻለሁኝ ማለት ነው። አብረን እስከ መጨረሻ እንድትቆይ በትህትና ጠይቃችኋለሁኝ ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። ማለት አላሳዝናችሁም? በጤንነቴ ያለው ይመስላችኋል? ታዩታላችሁ፣ ታዩኛላችሁ። እኔ በባህድሽ እንደዚህ ነበርኩ፣ ታዩኛላችሁ። ሰው በአርሴናል በምናምን ያብዳል በማያውቀው ሰው ምናምን። እኔ በቤታዩ አብጃ። ይህ ሰውዬ ግን በእርግጥ ፍቅር ሳይዞ አይቀርም ጋይስ። አለው ምን ልታነቀላችሁ? እዚህ ልበድላችሁ፣ ላልቅስላችሁ? እሱን ይፈልጋል። ከዚህ በላይ ፈለወር በፍቅር ይገኛል እንዴ? ፈለወር ምን ያደርግልኛል? ቢኖር ይሄ ያለኝ ምን ያደርግልኛል? እስቲ ፈለወር በስድብ ነው የሚገኘው። ፈለወር በሌላ ወሬ ነው የሚገኘው። እኔ ፍቅር ነው ያልኩት፣ በቃ አለቀ። በምንድን ነው የፈቀርከው ምናምን ትሉኝ? እኔ እንጃ አልገባኝም፣ በቃ አልገባኝም። ሰው በአርሴናል ሲያብድ ምናምን እያየ በሌላ እንትን ማይለው በምናምን እያበደ በወሬ ምናምን እያበደ እኔ በፍቅር አብጃለሁ ስላችሁ ምንድን ነው የማትረዱ? ካዘናችሁልኝ በቃ ያንን ፎቶ እየሄዳችሁ ኮመንቷ ላይ በባህድሽ ወየ ብቻ አትበለኝ፣ በቃ አለቀ። እኔ እንደዚህ ነበርኩ። እረተውን በእናታችሁ እግዚአብሔርን አበሻ ሰው ታሳብራላችሁ እንዴ? ወሰብ ፋሚሊ አርሰናል ዋንጫውን በልቶታል ጋይስ። ሰይፉ ጋር ስቀርብ ለሰይፍሻ አርሰናል ዋንጫ ከበላ የአርሰናል ደጋፊ ሆናለሁ ብዬ ቃል ገብቼ ነበረ በኢትዮጵያ ሕዝብ ፊት። አሁን አርሰናል ዋንጫውን አሳክቶታል። ስለዚህ አርሰናል ዋንጫ የሚያነሳ ቀን እኔን ማን ማሊያ ያልብሰኝ? ኦፊሻሊ የአርሰናል ደጋፊ ማን ያድርገኝ? የምትፈልጉትን ሰው ኮመንት ላይ ሜንሽን አድርጉት። ብዙ ሰው ሜንሽን ያደረገው ሰው እንግዲህ የዛ ቀን ማሊያውን ያለብሰኛል፣ የአርሰናል ደጋፊ ያደርገኛል ማለት ነው። ወዳችኋለሁ፣ ይመቻችሁ። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው እየፈሰሰኝ ያለው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሆነ በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናናው፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ። ያው አስቤ አላውቅም እኮ። ማሳካ ነው እንደሚያሳካ ነው፣ ማሳካ ነው። ተሳክቷል። እሺ ቻራት ነው ይበላል። ሁለት ዓመት አብረኝ ምን አያሱሉንም ያው
ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ኢትስ ጀስት በቃ ሪአክሽናችሁ በጣም ያስቅ ነበር፣ ስሜታዊ የሆናችሁበት ነገር እና that's why anyways አርሰናል ፋንስ እንኳን ደስ አለን። ደስ ብሎኛል። have a good day። በእድሜ ማለት ጋይስ በእድሜ እኔ የስፖርት ኮንተንት ፖስታች አይደለሁም ጋይስ፣ ግን ይሄንን ስሜ ሊደብቃችሁ አልወድም። በእድሜ ግን አርሰናል ዋንጫ ሲበላየኝ ጋይስ በእድሜ ማለት ከ22 ዓመት በኋላ ወዳቸዋለሁ አርሰናላውያን። እንኳን ደስ አላችሁ፣ እንኳን ደስ አለ በሉኝ እስኪ በማርያም። ጓዶች እንዴት ናችሁ? such a beautiful night እንቅልፌ ጠፋ። you know I don't know ምን እንደሚባል ዛሬ የሆነ ደስ የሚል ስሜት ነው የተፈጠረብኝ like completely I know አይኔ ቻይና ነገር ነው፣ እኔ ጥቁር ቻይና በሉኝ፣ ግን በቃ እንቅልፌ ጠፋኝ ነው። ብዙ ጊዜ በዚህ ሰዓት የለውም ማምልጬ ነበር፣ ግን after 22 years damn በጣም ደስ የሚል ስሜት ነው። እኔ እንኳን ያው የፈለኩት የነበረው እሁድ ላጥ እናደርጋለን ያኔ በደንብ በከፍተኛው ሁኔታ እንደሰታለን ብዬ ነበረ። ደስታችን ቀድሞ መጥቷል። ኮንግራቹሌሽንስ በተለይ ደግሞ ለአርሰናል ፋኖች። ማየርስ እንግዲህ የሚደረገውን አድርጋለች። it was a long journey። ከዚህ በኋላ አስቡት እቺን ዋንጫ ራሱ ዝም ብለን ሌላ መጣ አልመጣ እንግዲህ አይታወቅም፣ እቺን ዋንጫ ራሱ አብቃቅተን ለ10 ዓመት እናጣጥማታለን ነው ማለት በቂ ነው። ሲመነዘር 10 ዓመት ይወጣዋል እና አሪፍ ነው ስሜቱ፣ በጣም ደስ ይላል። የሌላ የማንቸስተር ዩናይትድ ደጋፊዎች፣ የማንቸስተር ሲቲ ደጋፊዎች፣ የሊቨርፑል ደጋፊዎች፣ የቶተንሃም ደጋፊዎች፣ የሌላም ልትኖሩ ትችላላችሁ። ዛሬ ከናንተ መስማት የምፈልገው ኮንግራቹሌሽንስ እንኳን ደስ አላችሁ የሚለው ነው። ምክንያቱም ያ ነው የሚጠበቀው እና ደግሞ ያረግነውም ጆርኒ አመቱ ሙሉ ደስ የሚል ነበር። ያው ይሄ መበሻሸቁ ምኑም ለጥሩ ነገር ነው። አሁን ልክ በቃ ሲያልቅ ደግሞ አሸናፊውን እዛም የሰለጠነው ዓለም ያንን ነው የሚያደርገው። ኮንግራቹሌሽንስ ምናምን ነው የሚባባለው። የማደግ የእንትኑ ያ ነው በቃ የሚጠበቀው እና ሁላችሁም ከናንተ መጠበቅባችሁ ኮንግራቹሌሽንስ። የኔክስቱን ደግሞ በሌላ ያገናኘን ምናምን ነው እና እሱን እጠብቃለሁኝ እንድታደርጉ ማለት ነው። ያ ጥሩ ማሳደግ አለብን፣ ጥሩ ባህል ነው መሆን ያለበት። እንደዛ ነው። ዛሬ አራና እንቅልፍ መተኛት ነበረብኝ እኔ ወይስ ግን እምቢ አለኝ ማለት ነው እና just I'm smiling ዋላ ለመላው ኢትዮጵያውያን የተላለፈ መልእክት፣ አዶናይን የማመስገን መልእክት። ከጀርባዬ እንደምትመለከቱ እንግዲህ አሁን በዚህ ሰዓት ላይ ዴላምፔጅ ወደ ኢትዮጵያ ለብዙ ቀናቶች እንደሚመጣና ዶክመንተሪ እንደሚሰራ ቅርሶቻችንን በሙሉ እንደሚጎበኝና ሄዶም ለነሱ ለእያንዳንዱ ቪዲዮ እንደሚሰራ አሳውቆናል ማለት ነው። ሀገራችን ኢትዮጵያን በዓለም ደረጃ በአዶናይ አማካኝነት እንግዲህ ትተዋወቅልናለች። በዚህም ከፍተኛ ቢዝነስ እንግዲህ ይሰራል ማለት ነው። ለዚህ ግን አዶናይን ልናመሰግነው አይገባም ጋይስ? አረ በጌታ በኢየሱስ አጨብጭቤልሃለሁ። ያንተና የአርሰናል ደጋፊ በመሆኔ ኩራት ይሰማኝ። ወዳለሁ ወንድም፣ ሰላም ይብዛ ጋይስ። አርሰናል አሸንፏል ማለት ነው፣ ዋንጫውን አንስቷል ማለት ነው። በዚህ አጋጣሚ እንኳን ደስ አላችሁ ለማለት ፈልጋለሁ ለሁላችንንም ማለት ነው። እንግዲህ የአርሴ ደጋፊዎች ሁላችሁንም ይህንን ቻናል መቀላቀል ትችላላችሁ፣ ሰብስክራይብ አድርጉ ማለት ፈልጋለሁ። ወደ ቀጣይ ወደ ዮኒ ማኛ አስገራሚ ንግግር ተናግሯል። እሱን ስለ አዶናይ ነውና እሱን ልጋብዛችሁና ወደ ቀጣይ ቪዲዮ እንሻገራለን። እንደለሚኖር ዴልን የሚባል ጋር መገናኘቱ አብረው እንትን ማለታቸው ወደፊት ትሬንድ አብረው ቢዘሩ ጥሩ ኮላቦሬሽን ያደርገው። አዶናይ ኢንተርናሽናል ሌቭልን አግኝቶታል። ይልቁኑ እሱ ይጠቅመናል። የሚጠቅመን የአዶናይ ኢንተርናሽናል ሌቭል ማግኘቱ እንደቀላል እንዳታዩት። ኢዝ አሜዚንግ፣ በጣም ደስ የሚል ነው።
እንደ አሁን እንትና አዶናይ በእንግሊዘኛ ኮንቴንት መጀመር አለበት ብዬ አስባለሁ። ጎን ለጎን የሆነ አካውንት ከፍተህ አዶናይ ነው መጀመሪያ እንዴት ቬሪፋይ እንደምትደረግ ቼክ አድርግ፣ ቬሪፋይ ተደረግ። ስለዚህ ዋንስ በዚህኛው ቬሪፋይ ከተደረግ በሌላው እንግሊዝኛ ብትከፍት ወዲያው ቬሪፋይ ያደርገዋል። ምክንያቱም ኦልሬዲ ዩ አር ቬሪፋይድ ስለሆንክ ወይ ትጅዬ ምን ትሆናለህ? በዚህኛውም ቬሪፋይ ትሆናለህ። ስለዚህ አዶናይ አደራ ሌቭልህን ከዚህ በኋላ ከፍ እያደረግ ሂድ፣ ከፍ እያደረግ አዶናይ። ይሄ ቻንሱ ኢዝ አሜዚንግ። ይሄ ቆንጆ ቻንስ ነው። ዓለም ላይ ኦልሞስት 20 ሚሊየን ፋን ያለው ወይም ፎሎወር ያለው ሰው ጋር ኮላቦሬት ማድረግ one of the biggest dude ማድረግ አኮምፕሊሽመንት ነው፣ ትልቅ ሰክሰስ ነው። ስለዚህ ኢትዮጵያውያን የሆንን በሙሉ አዶናይ የምንወደው ኢትዮጵያዊ ወንድማችን ነው። ምንም ቢሆን ገፍተን ወደ ላይ ማውጣት አለብን ብዬ አስባለሁ። ያ ነገር ለማ ይጠቅማል፣ ለኢትዮጵያውያን በሙሉ ይጠቅማል። እሱ ቬሪፋይድ ሆነ ማለት ሲስተሙን አወቀ ማለት ሌላ ኢትዮጵያውያን በሚሊዮን የገቡትም ቬሪፋይ ያስደርጋል። ቬሪፋይ መሆን ቀላል አይደለም። ነገራችሁ በሙሉ የምትሰሩት ቪዲዮ ቫይራል ይወጣል። ኖት ኦንሊ ዴ ክፍያችሁ ቪዲዮ በሰራችሁ ቁጥር በጣም አሪፍ ነው። ፐር 1000 ክሊክ 1000 ሰው ባየ ቁጥር እናንተ ትልቅ ብር ታገኛላችሁ። ስለዚህ it is beautiful። ስለዚህ አዶናይ በርታ፣ የአርሰናልም ደጋፊ ነው። ተገጣጠመለት ምናምን ያለ ሰው በሙሉ አሁን ደግሞ ግልብጥ ብለው አዶናይ የኛ ብርታት የኛ አይባልም እንዴ? ምን ችግር አለው? እሷ እኔ ልበልለት እንጂ የኔ አባት እሱማ እንዴት ያውቀው? ከሳምንት በፊት ሰለቸን። አሁን ደግሞ አፈራችሁ። ምን ተሰማችሁ? ፋሚሊ አይደል? በኢትዮጵያ ያዝ አሁን አፈራችሁ። ይሄ ሰውዬ ምን ተሰማችሁ? ስለዚህ አንቸኩል፣ ለምንም ነገር አንቸኩል። አንድ ሰው ስለመጣ ብቻ ግዴታ አንድ ሰው መጥራት የለብንም። ከዚህ አሁን ምን ተማራችሁ? ሁለት ሰው ሶስት ሰው በአንድ እንደሚወደድ እመቤቴ። እኔ ብናገር በጣም ደስ ይለኛል። ብዙ ወሬ ግን አይባልም እየተባለ ስህተታችንን ማን ያርምልናል ታዲያ? እንዴ አሁን ኢንተርናሽናል ሆነ ይልች ገባችሁ? ስለዚህ የሰው ኢነርጂ ለማሰልቸት ባንሯሯጥ። አሁን የልጅ የዛኔ እንደዛ ሲባል ስልችት ሮት ቀርቶ ቢሆን አሁን ያለበት ነገር ራሱ ሰለቸው ነው ተው ነበረ። ግን የዛኔ በቃ ተስፋ ስላልቆረጠና ጎበዝ ስለሆነ ብዙ ነገሮችን አልፎ ዛሬ ላይ አሁን የደረሰው ገባችሁ? ስለዚህ አሁን ካለ ምን መማር አለባችሁ? ሌሎች ቲክቶከሮች ራሱ ምንም ነገር ብትባሉ አለመስማት። ማርያም በቃ ምንም ነገር ብትባሉ የሆነ ታይም ላይ ኢነርጂያችሁን ሊጨርስባችሁ የሆነ ሰው ይመጣል። በቃ በስነ ስርዓት ኢነርጂያችሁን ጨርሶ እንዴ ልክራችሁ እንዴ እስከማለት ድረስ የሆነ ነገር ሊመጣባችሁ ይችላል። ኢቭን ቲክቶከሮች ካልሆነ መማር ያለባችሁ ይሄንን ነው። ምንም ሳይሰራ ተሰለቸህ ተብሎ ነበር። አሁን ደግሞ ምን ላይ እንዳለ ማየት አለባችሁ። ገባችሁ? እኔ የምሬን ነው የምናገረው። ምንም ይሄ ማስመሰል ምናምን አልችልም። በቃ እዚህ ጋር ሁሉም እየታየ ያለ ነገር ነው። ሰው ምን እላችሁ ነው? አሁን አዶናይ በጣም አሪፍ ላይ ነው ያለው፣ እግዚአብሔር ይመስገን ኢንተርናሽናል ሆኗል። ግን ይሄ የመጣው ግን ከራሱ ልፋት ነው። በቃ የሆነች ያደከመችው ነገር ነበረች። በዛው ደግሞ ተስፋ ቆርጦ ቢሆን ያሁን ያንን ያጣይቱ ነበር። ግን የሆነች ያለፋት የጨለማ ሰዓት ነበረች፣ የነበረው ሰዓት ነበር፣ የደከመበት። በዛ ሰዓት ግን ጠነከረና አሁን ያለበት ቦታ ደረሰ። እግዚአብሔርም ረዳው። እኔ በጣም ደስ ያለኝ እሱ ማርያምን በቃ አገባችሁ። በጣም ደስ ብሎኛል። ሲጀመር የሰው ደስታ ያስደስተኛል። በቃ ያለበት ቦታ ደግሞ ይገባዋል። በቃ ይችላል። ከዚህ በላይ ነው የሚገባው የልጅ ኢንተርናሽናል። አሁንም መማር ያለባችሁ ነገር ቢኖር እንዳትሰሙ ወደፊት። በቃ ሰው ብዙ ያወራል። ተነሳህም፣ ወደቅን፣ ሞትክን፣ ሄድክን፣ መጣህም በቃ ሰው ማውራቱ አያቆምም። እናንተ ወዴት ነው መሄድ ያለባችሁ? ወደፊት። ወደዚህ የለም፣ ወደዚህ የለም፣ ወደኋላ የለም፣ ወደፊት መቆስቆስ። እንትና እንደዚህ ተባለች እንትና እንደዚህ ተባለ። ወደፊት እናንተ ስራችሁ መስራት። ወደ ኋላ ተመልሳችሁ ወሬ ካዳመጣችሁ ኢነርጂያችሁ ይሞታል። እግዚአብሔር ነው ብላችሁ እናንተ ምንም ነገር እስካልተነካችሁ ድረስ የሆነ ነገር ተባልኩኝ ብላችሁ ስራችሁን እንዳታቆሙ አደራ። እግዚአብሔር ነው ብላችሁ እኔ ነው የምመክራችሁ። የሆነ ነገር ተባልኩኝ ብላችሁ ስራችሁን እንዳታቆሙ። የምትሰሩትን ነገር አደራ እመኑ። እመቤቴ ነው ብላችሁ እመኑኝ ነው ብላችሁ። በተለይ በደከማችሁ ሰዓት ብዙ ሊያወዳድቃችሁ የሚፈልግ ሰው አለ። በዛች ታይ አረመኔ ሰይጣን ነው መሆን ያለባችሁ። ሰይጣን እግዚአብሔር ነው ብላችሁ በቃ ወደፊት
በስመ አብ በበል ደግሞ ግዴሽ እንደመደረግ እኮ የሚያጠነቅር ነገር የለም። ማርያም ጠንከር ማለት ነው ጋይስ። ምቀኝነት እግሩን አውጥቶ ሲሄድ ይሄ ልጅ ይመስላል ጋይስ። የምሬ ነው የምላችሁ። አንተ ያሉኝ ስም ጠራኸው አልጠራኸው ምንም አይመስለውም። እሱ ገባ አይደለም ግን አንተ በአንተ ላይ ምን እንዳየን ታውቃለህ? የምቀኝነትና የበታችነት ስሜት በእግሩ ሲሄድ በዚህ ልክ ምቀኛ መሆን በጣም ይደብራል። ገብተዋል። የኢትዮጵያ ቲክቶከሮች ጋር ለማከሳሰር የሞከርኩ አይደለ? ሁሉም ሰርተዋል፣ ሁሉም ጀግኖች ናቸው። ግን ሞር ሃትሪክ እየሰራ ያለው አዶናይ ነው። ገባ? አዶናይ ደላምፔጅ ብቻ አይደለም የሚያገኘው በጣም ብዙ። ያ ምንድነው እያደረገ ያለው? ኢትዮጵያን ለማስተዋወቅ ኢትዮጵያን ሀገር ዓለም እንዲያውቃት ስለ ኢትዮጵያ እንዲያወሩ እያደረገ ነው አዶናይ። አንተ ግን የበታችነት ስሜት ተሰምቶ እዚህ ጋር ኢትዮጵያውያን ቲክቶከሮች ያልሰራል የበታችነት ስሜት። በርካቶቻችሁ እዚህ ዜና ላይ የአዶናይን ስም አልጠራህም ያልጠራህበት ምክንያት ደግሞ እያላችሁ በርካታ መልእክቶችን ልካችሁልኛል። በኮመንት ፌስቡክ ላይም ቲክቶክ ላይም ያለውን አይቻለሁ። ታዲያ በዚህም አጭር ምላሽ ልሰጣችሁ ፈልጋል። በርካቶቻችን ዴላን ፔጅን ያወቅነው በእነኚህ ቲክቶከሮች ምክንያት ነው። የእነኚህ ቲክቶከሮች ውለታ መቼስ አይረሳም ብዬ አስባለሁ። እነሱ አሲስት አደረጉ፣ አዶናይ ወደ ጎል ቀየረው። ታዲያ ለሁሉም ቲክቶከሮች ምስጋና ይገባል። ለአዶናይም፣ ለነብሩክ ኒውስም፣ ለሌሎቹም ምስጋና ይገባል። ታዲያ እኔ በርካታ ቲክቶከሮች ስላሉ እነሱን ስማቸውን ከምጠራ ይልቅ ኢትዮጵያውያን ቲክቶከሮች የሚለው ቃል ይገልጻል ብዬ ስላሰብኩኝ ኢትዮጵያውያን ቲክቶከሮች ብዬ ዜናውን ሰራው። ጋይስ እንግዲህ ጋዜጠኛ ናቲ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል ነው። እንግዲህ ከዲላን ፔጅ ጋር አንጻር እንትን አድርጎ እንግዲህ ዜናው ሲያቀርብ ለቲክታከሮች የኢትዮጵያ ቲክታከሮች ብሎ እንግዲህ አንብቦ ነበረ። እንግዲህ ለኔ ብዙ መጥፎ ነገር አይደለም ብዬ አስባለሁኝ። ጥሩ አይደለም ጋይስ። ትንሽ ለሰራም ትልቅ ለሰራም ሁሉም እኩል መመስገን አለበት ብዬ አስባለሁኝ። እነዛ ቲክታከሮች እንግዲህ ብዙ ነገሮችን አድርገዋል ማለት ነው፣ እስከ ቻሌንጅ ማስጀመር ማለት ነው። ስለዚህ ናቲ እንግዲህ የተናገረው ለኔ ልክ መስሎ ነው የተሰማኝ። እንግዲህ አንዳንድ ሰዎች ብዙ ተቃውሞ እያስነሱ ነው ያሉት፣ ነገር ግን ለኔ ልክ ነው ብዬ አስባለሁ። እንግዲህ እናንተ የእናንተ ሀሳብ ማስቀመጥ ይችላላችሁ ማለት ነው። እንግዲህ ምንድነው ብሎ የነበረው የሚለውን ቪዲዮ ደግሞ ላሳያችሁና ተመልሼ እመጣለሁ ጋይስ። One more announcement. ኢትዮጵያውያን ቲክቶከሮች ታሪክ ሰርተዋል። አሁንም ታሪክ እየሰሩ ነው። በሚቀጥለው ሳምንት ዓለም አቀፍ ዜናዎችን የሚያቀርበው ዴላን ፔጅ ወደ ኢትዮጵያ ይመጣል። በዚህም ታዲያ ዴላን ፔጅ ስለ ኢትዮጵያ በዩቲዩብ ገጹ ላይ ይህንን ተናግሯል። በዩቲዩብ ገጹ ላይ ከ16 ሰዓታት በፊት በሰራው ዜና የኢትዮጵያን ባንዲራ ያለው መለያ ለብሶ ዜናውን ሰርቷል። ታዲያ ዴላን ፔጅ ወደ ኢትዮጵያ መምጣቱ ለቱሪዝም ትልቅ ፋይዳ አለው። ለዚህም ታዲያ ኢትዮጵያውያን ቲክቶከሮች ምስጋና ይገባቸው። ዴላን ፔጅ ቀጣይ ሳምንት ከአርሰናል ደጋፊዎች ጋርም ይገናኛል ተብሎ ይጠበቃል። የአርሰናል ደጋፊዎች ተዘጋጁ። እንግዲህ ናቲ ተናግሮት የነበረው መረጃ ወይም ቪዲዮ ወይም ዜና ይህንን ይመስላል ጋይስ። እንግዲህ የእናንተን ሀሳብ ማስቀመጥ ይችላላችሁ ማለት ነው። ለኔ ተመችቶኛል። ምንም የሚገውረብጠኝ ነገር አይደለም ጋይስ። የአዶናይ ገርልፍሬንድ መባል እና ብቻ በቃ እኔም በጣም ደግጫለሁ እንዳንቺው። ጥሩ ሰው ነው አዶናይ። በጣም ትወጂዋለሽ? አሁን አቆሙ መሰለኝ የሚጮሁት ቆሟ። እንግዲህ ጋይስ ከዚህ ቀጥሎ ደግሞ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል የማሂ ጉዳይ ነው። የወቾ ጉድ አዘጋጅ ማለት ነው። እንግዲህ የእሷ ሽምግልና በኃይለኛው ተዘጋጅቶ ነበር። እንግዲህ እሱን ተከትሎ ብዙ ሰዎች አስተያየት እየሰጡ ነው ያሉት ማለት ነው። እንግዲህ የየራሳችን ሀሳብ ለማስቀመጥ ያህል እኔ እንግዲህ በጣም ተመችቶኛል። የማሂው እህታችን ሽምግልና እጅግ በጣም የሚያስደስት ነበር። የእሷን ስሜት ደግሞ እንግዲህ ተመልክቼ እጅግ በጣም ተሰምቶኛል። እንዲሁም በጣም ነው ደስ ያለኝ ጋይስ። በህይወታችሁ ውስጥ እንደዚህ አይነት ደስታ ይስጣችሁ ማለት እፈልጋለሁ። እንግዲህ ስለ ሌላ ነገር መናገር አይቻልም። እንግዲህ አስተያየት ይሰጡ ያሉት የማይገናኝ ነገር ነው እንግዲህ አስተያየቶቹ ማለት ነው። እና እኔ እጅግ በጣም ደስ ብሎኛል። ሰው ደግሞ እንግዲህ ደስ ካለው ደስታው ከስሜት በላይ ነው። እንግዲህ ደስታ ያ ነገር ነው ያደረገችው።
ደስ ብሎን እንግዲህ ስሜታችንን አውጥተን መደሰት አለብን ብዬ አስባለሁኝ። እሷ ደግሞ ከዚህ በላይ ምን ልታደርግ ትችል ነበር? ጋይስ እንግዲህ ይሄ ቀለል ያለ ነው ብዬ ነው የማስበው። ለእሷ ስሜቷ እኔ በጣም የእሷን ደስታ አስደስቶኛል ብዬ አስባለሁኝ። ጋይስ የእናንተ ሀሳብ ታስቀምጣላችሁ። ሌሎች ቪዲዮዎች አሉ፣ እነሱን እኔና ተመልሰን እንመጣለን። ወቸው ጉድ ፖድካስት ሆስቷ ማለት ነው ትናንትና ሽምግልና ተልኮላት ነበር። አይ ቲንክ ትናንት ሳይሆን ሰኞ እሁድ ነው የሚላከው ሽማግሌ እሁድና ትናንት ፖስት የተደረገ ቪዲዮ ስር ያየኋቸው የሀገሬ ሴቶች ይሄ መርዝ ልብ ማለት ነው በጣም ነው ያስገረመኝ። ማለት የሆነ የተሻሻለ ነገር ያለ መስሎኝ ነበር እዚህ ሶሻል ሚዲያ ላይ፣ ግን ስቲል መርዝ ሴቶች ኤግዚስት ያደርጋሉ። የወንዶቹ ያው ጥላቻቸውን በይፋ ስለሚናገሩ ሁሌ ብዙም አይገርመኝም። የወንዶቹ ይጠሉናል ሊትራሊ ማለት ነው። የሴቶቹ ግን ጌታ አምላኬ ሆይ ሁለት ሴቶችን ምሳሌ አድርጌ ላቅርብ። ፈቲያና ሰላም የሚባሉ በ20 ዓመቴ አግብቼ 3 ወልጃለሁ፣ ምንድን የምታካብጁ እድሜሽ ሄዶ ነው ወይ ምናምን ብለዋታል። እና አንቺ በ20 ዓመትሽ እግርሽን መክፈት ብቻ ነበር የምታውቂ። እሷ በ20 ዓመቷ እየሰራች እየተማረች ሙቭ አርጋ ከቤቷ ብቻዋን ምናምን እየኖረች ነበር። ለመውለድሽ አጥንተሽ አንብበሽ የሆነ ነገር በራስሽ ላይ ሰርተሽ ያመጣሽው ነገር አታስመስዩ መውለድሽን ማለት ነው። እግርሽን ብቻ ነው የከፈትሽው። ሰላም መሆናችሁ ፈቲያ ባይዘው ፎቶቸውን ይዤ ልመጣ ነበር። ፈቲያ የምትባለው ፎቶ የላትም፣ ሰላም የምትባለው ግን አላት። እንትን ፌር እንዲሆን ብዬ ፎቶቸውን አላመጣሁም እንጂ አምጥቼ ብለጥፍላችሁ ደስ ይለኝ ነበር። አይምሯቸው እየቀነጨሩ ሰውነታቸውም እንደዛው ተመጣጣኝ ምግብ ምናምን አላገኙም ሲያድጉ። ስለዚህ አይምሯቸውን መቀንጨር በኮሜንቱ የዚህ የሰውነታቸው ምናምን ደግሞ ገብተን ፕሮፋይላቸውን አይተን አረጋግጠናል። እና አልጠበቁም። ልጅቷ ይሄ እንትን አይደለችም፣ ሌላ ጊዜ ሁሌ በቃ የምትኳኳል ምናምን አይደለችም። በጣም ራሷ ላይ የምትሰራ አይነት ልጅ ናት ብዙ ጊዜ ማለት ነው። አንዳንዴ በክሮክስ ምናምን ራሱ እንትን የምትሄድ ናት ፖድካስቱን ሆስት ለማድረግ እና የምታምር የሙሽራ ሆነችባቸውና በጣም የደነገጡት። በቃ ልብሷ ሲያምር፣ ሜካፓ፣ ሁሉ ነገሯ። ይሄ ሁሉ ነገር የሆነው ለምን እንደሆነ ልንገራችሁ። በጣም የተናደዱባትና ሊናገሯት የሞከሩት ስለተደሰተች፣ በቃ በጣም ደስተኛ ነበረች። መታ እያለቀሰች እንዲሆኝ ብትል ኖሮ ግን አብሯት ያለቅሱ ነበር። ቢኮዝ አበሻ መከፋታችሁንና እናንተ ደምን በማልቀሳችሁ ብቻ ሳቲስፋክሽን የሚሰጠው ህዝብ ነው። እና ቃል የለኝም። ሴቶቹ በጣም አበሳጭተውኛል፣ አልዋሻችሁም። እና ለመውለዳችሁ ትልቅ ነገር እንዳደረጋችሁ አትቁጠሩት። አሁንም ለ3ኛ ጊዜ ደግሜ እለዋለሁ፣ እግርሽን ብቻ ነው የከፈትሽው በዛ እድሜሽ ለመውለድ። ከመውለድ ውጪ አንድ ነገር አድርጌያለሁ ህይወቴ ላይ በይና መጥቼ እንደዚህ ሰግጄ ላክብርሽ ቤትሽ ግደይኝ። እንደዚህ አይነት ሴቶች ከመውለድ ውጪ ቁም ነገር ከሰራችሁ። ኤኒዌይ እንኳን ደስ አለሽ። በጣም የምታምሪ ሙሽራ ነበርሽ፣ እጅግ በጣም እኔ ራሱ ሳይሽ ድንግጥ ነው ያልኩት። ኢማጂን ባልሽ እንዴት እንደሚደነግጥ። ሁለት ነገር ላንሳ ጋይስ። ወንዶች ሴቶችን ስለሚጠሉ ነው ብላ ነበር። እንግዲህ እኔ ለራሴ መልስ ለመስጠት ወንዶች ወይ ደግሞ እኔ ለሴት ጥላቻ የለብኝም ማለት ፈልጋለሁ። ሌላው ደግሞ እንግዲህ አጠቃላይ የኢትዮጵያ ሕዝብ እንደዚህ አይነት ባህሪ ያለው ብላለች። እንግዲህ ሁሉንም ማጠቃለል ልክ አይደለም ጋይስ። እንግዲህ እኔ እንደዛ አይደለም ብዬ ስለማምን እንግዲህ ለራሴ መልስ ልስጥ። እናንተ ደግሞ እንግዲህ መልስ መስጠት ትችላላችሁ ኮሜንት ላይ ማለት ነው። እና ማሂዬ ለሰርግሽ እንግዲህ ከዚህ የበለጠ አምሮ ደምቆ እንዲያልፍልሽ እንግዲህ ምኞቴና ጸሎቴ ነው ማለት ነው። እንኳን ደስ አለሽ ማለት ፈልጋለሁ ጋይስ። እንኳን ደስ አለሽ ያላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እና እንግዲህ የቴዎድሮስ ካሳሁን ቪዲዮ አለ። እጅግ በጣም የሚያስደስት ዜና ሰምተናል ዛሬ። የቴዎድሮስ ካሳሁን ጓደኞች እንግዲህ ዛሬ የዋስ ፍርድ ተሰጥቷል ማለት ነው። እሱን ምን እንደሆነ እንግዲህ አብረን እንስማውና ተመልሼ እመጣለሁ። ታሪክ ተሰርቷል። ግሎባል የተባለው ሚዲያ የቴዲ አፍሮ አልበም ቤት ከተሞች ታዩ የሚለውን 15ቱን ይፋ አድርጓል። ከነዛ መካከል 5ቱን ብቻ አስደምጣቸዋለሁ በዚህ ፓርት። በቀጣይ ፓርቶች ደግሞ ሌላውን አስደምጣለሁ። 5ኛዋ ከተማ ድሬዳዋ ከተማ ነች።
አራተኛዋ ሐዋሳ ስትሆን በ2.6 ሚሊዮን ትከተላለች። ሶስተኛ ጅማ 2.9 ሚሊዮን ሲታይ ሁለተኛዋ አዳማ በ6.1 ሚሊዮን ታይታለች። አንደኛዋ ከተማ አዲስ አበባ ስትሆን በ97 ሚሊዮን እይታ የቴዲ አፍሮ አልበምን ስትመራ ቆይታለች። የቴዲ አፍሮ አልበም እንግዲህ በአጠቃላይ 165 ሚሊዮን ቪው አግኝቷል። ቀሪውን በፓርቶች ከፋፍዬ አስደምጣችኋለሁ። የፎሎ ምልክቷን ተጫኑ። አመሰግናለሁ። ነበር አሁን የገባም ፍርድ ቤቱ በቴዲ አፍሮ ማናጀርና በሌሎችም ላይ በዋስትና ጉዳይ የመጨረሻ ውሳኔውን ሰጠን። መረጃውን በአጭሩ አቀርባለሁ። የቴዲ አፍሮ ምክትል ማናጀርና ጓደኞቹን ጨምሮ 7 የተለያዩ ግለሰቦች መታሰራቸውን ዘሀበሻ በቅድሚያ ዘግቦ ነበር። እነዚህ 7 ግለሰቦች እንግዲህ 3 የተለያዩ ክሶች ቀርቦባቸው ነበረ። በፖሊስ ላለፈው 1 ወር ያክል ምርመራ ሲደረግባቸው ቆይቶ ዛሬ ፍርድ ቤቱ በዋስትና ጥያቄያቸው ላይ ምላሽ ሰጥቷል። ሁከትን በማስነሳት በአደንዛዥ ዕፅና እንደዚሁም ደግሞ ጦር መሳሪያ መገኘት የሚሉ የተለያዩ ክሶችን ፖሊስ አቅርቦ ምርመራ ሲያደርግ የቆየ ሲሆን በዛሬው ዕለት ፍርድ ቤቱም የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞን ጨምሮ የሱፍ ያሲን እንደዚሁም 7ቱን ግለሰቦች በዋስ እንዲወጡ አዟል። እጅግ በጣም ደስ ይላል። እንግዲህ ተስፋለን ማለት ነው። ቴዎድሮስ ካሳሁንና ጓደኞቹ እንግዲህ እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ጋይስ እናንተም የቴዎድሮስ ካሳሁን አድናቂዎች ሁላችሁንም እንኳን ደስ አላችሁ ማለት እፈልጋለሁ ማለት ነው። እንግዲህ ወደ መጨረሻ ቪዲዮ ደርሻለሁ። የቶማስ ቲክታከር ወይም ስፖርተኛ ቶማስ ኃይለ እንግዲህ አባቱ መልስ ሰጥቷል ጌታቸው ማለት ነው። እንግዲህ እሱን እናዳምጥና እኔ እዚህ ላይ ለያችኋለሁ ማለት ነው። አብረን ነው እስከ መጨረሻ ጋይስ። ያላችሁ አስተያየት በኮሜንት ላይ መጻፍ ትችላላችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። የአርሴ ደጋፊዎች፣ የአዶናይ ደጋፊዎች እንግዲህ ይህንን ቻናል ሰብስክራይብ ሳታደርጉ እንዳትወጡ ማለት ፈልጋለሁ። ሰላም ጋይስ። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። የቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ፣ በእህቶችህ፣ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ እናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይሄን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ ያደረሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ ደርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩህ ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ባለኝም ሰዓት በምንም ሰዓት ቤተሰብ ሆናችሁ አብራችሁኝ እንድታገዙኝ እፈልጋለሁ።
ልጄ ከዚህ በላይ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ ይባርክህ። እግዚአብሔር ከፍ ከፍ በለልኝ። የምትሄድበትን መንገድ ሁሉ ስራህንም የሚመጣውንም ነገር በሙሉ የተባረከ አድርጎ ህይወትህ የተመቻቸና ጥሩ ነገር እንዲሆን እኔ እግዚአብሔር እንግዲህ አጠገብህ ሆኜ ጸሎትም እያደረግኩኝ ያለውን ነገር በደስታ እንድንኖር ነው የምመኘው። ቴንኪው፣ አመሰግናለሁ። ሁሉም የእሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለነው። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይህን እንድታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰብ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር እንጆይ እያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች፣ ምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለው ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ቴንክ ዩ